ታፋር ሴማ ላይ የተኮሰባት ሳሪቲን የተኮሰበት ቬጉን ከአእምሮ ህመማን ማዕከል አመለጠች። አይሴጉልን በቢላ ሰላም ውድ የቃና መሳጭ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልን? ዛሬም እንደተለመደው ተወዳጁን ተናፋቂውን ድራማ ለልጄ ክፍል 76 እየላችሁ ብቅ ብያለሁ። በዛሬው ክፍል ለእናንተ ለውድ ቤተሰቦቼ የመጠናሉ ይሆናል የተባሉ ምርጥ ትዕይንቶችን አካትቼ ወደ እናንተ ተመልሻለሁ። ከእናንተ የሚጠበቀው ይህንን ቪዲዮ ላይክ አድርጎ መጀመር ብቻ ነው። በዛሬው ቪዲዮ መሳጭ፣ አስገራሚ፣ ያልተጠበቁ ምርጥ የተባሉ ክስተቶችን አካተናል። እናንተ ብቻ እስከ መጨረሻው ከኔ ጋር ቆዩ። ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጭ ቤተሰብ በመሆን አዳዲስ ምርጥ ቪዲዮዎች ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ከወዲሁ እስከ መጨረሻ ከኔ ጋር ስለምትቆዩ ከልብ እያመሰገንኩኝ መልካም ቆይታ ብያለሁ። በዚህ ምሽት አይሴጉል ከአቃቤው ጋር ምንድነው የምሰራው? ምንስ እየሰጠችው ነው? እያለ የተወዛገበ ባለበት ሰዓት አቃቤ ሕጉን ከቢሮ ጀምሮ ሲከታተል የነበረው የአዲል ቶብራክ ተላላኪ አቃቤ ሕጉን ጠባቂ ተኩሶ ይገለበታል። ቫይራስ ለአይሴጉል ለመድረስ ሽጉጥን አቀባብሎ አይሴጉል እያለ ወደ ሰው ጋር መሮጥ ይጀምራል። አቃቤ ሕጉ አንድ ነፍሱን ለማዳን የያዛትን ሽጉጥ ሲያወጣ ሰውየው እሱ ላይም ደጋግሞ ተኩሶ ይጥለዋል። ቫይራስ ሰውየው ላይ ሲደርስበት ሰውየው አይሴጉል ላይ ሽጉጥ ደቅኖ አይሴጉልን ይዛታል። ቫይራስ አድነኝ እባክህን፣ ቫይራስ አድነኝ። ሰውዬ እሷን ልቀቃት፣ አለበለዚያ ከባድ ችግር ውስጥ ነው የምትገባው። ልቀቃት ብያለሁ። ይኸውልህ ሽጉጥን አስቀምጥ፣ አለዛ ግንባሯን ብዬ ነው የምጠላት። ሽጉጥን አስቀምጥ ብያለሁ። ቫይራስ እባክህን አድነኝ፣ ቫይራስ እባክህን። አይሴጉል ምንም አትሆኝም። ሽጉጡን አስቀምጥ ብያለሁ፣ አስቀምጥ፣ አለበለዚያ ግንባሯን ብዬ ነው የምጠላው። ቫይራስ እሺ፣ ሽጉጡን እያስቀመጥኩ ነው፣ ምንም እንዳታደርግ። ይኸው ቫይራስ ሽጉጡን እያስቀመጠ እየመሰለ ትከሻው ላይ መጥቶ ሰውየውን ይጥለዋል። ቫይራስ አይሴጉል ደህና ነሽ? አንቺ ምንም አልሆንሽም አይደል? ደህና ነኝ እኔ። ሳፋር የሴማ ነገር ከውስጡ አልወጣለት ብሎ ምሽቱን ሙሉ መጠጥ እየጠጣ በስካር ጥንብዝ ብሎ ባለበት ፍቅር መጥቶ ይዞት ወደ ቫይራስ እህት ቤት ወስዶ ያስተኘዋል። አይሴጉል ቆይ ምን እያረግሽ ነው? ምን እያልከኝ ነው? አዲል ቶብራክ የተባለ ሰውዬ የወንድሜ ገዳይ ወንድሜን አስገድሎ እሱ ግን ዘና ብሎ እየኖረ ነው እና ዝም ማለት ነበረብኝ። አቃቤ ሕጉ እነዚህም ማስረጃዎችን ይዞ ወይኔ ጥለዋል ብዬ ነበር ህልሜ። ግን ምን እንደተፈጠረ ተመልከቺ አይሴጉል። አንቺ ለአንድ ደቂቃ ሰከን ብለሽ ማሰብ ስላቃተሽ ምን እንደተፈጠረ ተመልከቺ። በከተማዋ በሀገሯ አንድ አለ የተባለ ታማኙን አቃቤ ሕግ እንዲገደል ምክንያት ሆንሽ። በአንቺ ምክንያት ተገደለ። እሺ አሁን ምን ልናረግ ነው? አላቅም። ና ተነስ አንተ ተነስና እንሂድ ና ተነስ። ሕፃኑ ሲናን የአያቶቹ መሞት ሳይነገረው ድንገት ቲቪ እያየ የአያቶቹ መሞት ያውቃል። ልቡ አዝኖ በጣም አምሮ ያለቅሳል። ሲማም ልታጽናናው ትሞክራለች። ቫይራስ የአዲል ቶብራክን ሰውዬ እህቱ ቤት አምጥቶ እዛ አስሮ ያስቀምጠዋል። አላቅም ማለት ምን ማለት ነው? ያ የማይረባ ከገባበት ገብቶ ይዘና ስለኛ አንድ ነገር ትንፍሽ ሳይል እድመ ደረስበት። በል ወይ ግደለው ወይ ዘውና። ጠዋት ላይ ቫይራስ ሴትዮዋ እንዳለችው ከአባቱ አዲል ቶብራክ ጋር የሚያቀራርበው ነገር እየፈለገ ያንን የእሱን ተላላኪ የያዘውን ሰውዬ እሱ ካገኘው ከነ ማስረጃው አንድ ቦታ አምጥቶ ጥሎት መሄድ ትችላለህ ብሎ ይሄዳል። ወዲያውን የአዲል ቶብራክ ሌላኛው ሰው መጥቶ ማስረጃውን ወስዶ ሰውየውን ገሎት ይሄዳል። ቫይራስ ሁሉን ነገር ተደብቆ እየተመለከተ ነበር። ሳሪቲን ከአዲሷ ልጅ ጋር ዕለት በዕለት መገናኘቱን አጠንክሯል። ያልጠረጠረ ተመነጠረ ነውና ስንጉልም አብዝታ ባሏን የምትጠራጠረው ሴትዮ ሳሪቲን ሰሞንኛ ጸባይ ሲያጠራጥራት ተከትላ ወደ አንድ ሬስቶራንት ትመጣለች። ሳሪቲን ከአዲሷ ልጅ ጋር እየተሳሳቀ ከርቀቱና ትመለከታለች። ይባስ ብሎ ሳሪቲን ለይቷ በጣም ውድ የተባለ የአንገት ሐብል ስጦታ ብሎ ይሰጣታል። ልጅቷ ግን በሚያስገርም ሁኔታ ስጦታውንም አልቀበልም ብላ በሳሪቲን ላይ ተናዳ ወይን ደፍታበት ጥላው ትሄዳለች። በሚገርም ሁኔታ ይሄ ሁሉ ጨዋታ የስንጉል ነበር። ስንጉል ልጅቷን ተከትላት በውስጧ የታሸገ በርከት ያለ ገንዘብ ትሰጣታለች። እንዲህ በቀላሉማ ከኔ ጋር አትለያየም ሳሪቲን፣ ማን እንደሆንኩማ አሳያለሁ።
ሴማ ሚስጥሯን፣ በሽታዋን፣ የውስጥ ህመሟን ለብቻዋ መያዝ ከብዷት በመጨረሻም ለጠበቃ መቲ ሁሉን ነገር እያለቀሰች ትነግረዋለች። መቲም በሰማው ነገር በጣም እያዘነላት አይዞሽ እያለ አቅፎ ሊያጽናናት ይሞክራል። በዚች አጋጣሚ ግን ሳፋር ቤጉን የአእምሮ ህመም ማዕከል ውስጥ መታሰሩ ሰለቸኝ ብላ ነርሷን ራሷን ደስታ አድርጋ መታት። ከማዕከሉ አምልጣ ወጥታ ቀጥታ ወደ ናይሲ ጉል ጋር ወደ እነ ፓይራስ ሲናን ጋር ትመጣለች። ቢላ ይዛ በተኙበት ቀስ ብላ ወደ እነሱ ትጠጋለች። ከእነሱም ናይሲ ጉል ጋር ቢላዋን እያስተካከለች ትመጣለች። በዚህ መሃል ድንገት ሲናን ይነቃል። ልጄ ሲናን ዝም በል እኔና አንተ አሁን ከዚህ ልንሄድ ነው። ማን ነው በዚህ ሰዓት ምደውለው? አረ ፓይራስ ስልክን አጥፋው እንካ። ሄለው ምን? እንዴት ነው የምታመልጠው? ምን አይነት ጉድ ነው? ፓይራስ ምንድነው? ምን ተፈጠረ? ቤጉን ከአእምሮ ህሙማን ማዕከል አምልጣለች። ሲጉልና ፓይራስ ወደ ራሳቸው መለስ ሲሉ አጠገባቸው ሲናንን ያጡታል። ሲናን እያሉ ቤቱን ሙሉ ይፈልጉታል። ወደ ጎረቤት ጋር ሄዳሉ። ሲናን የለም። ይሄ በር እንዴት ሆኖ ክፍት ሆነ? የቤጉን ስራ ነው። ቤጉን ነች ያደረገችው ይህንን። ሳፋር ምን እየሰራችሁ ነው? ማለት እሱን ስለምታፈቅሪ ነው አይደል የሰርጋችን ስነስርዓት የተሰረዘው? ምን እያልክ ነው ሳፋር? ምንድን ነው የምቀባጥረው? እየቀባጠርኩ አይደለም፣ ሁሉን ነገር አይቻለሁ። ሳፋር እንዳትሳሳት፣ ስለ ስራ እያወራን ነበር። ተው እንጂ ስለ ስራ ብቻ እያወራችሁ ነበር። ስታዩ ሞኝ መስላችኋለሁ? ሳፋር ማመን አለማመን ያንተ ፋንታ ነው። ስለ ስራ ብቻ ነበር እኛ ስናወራ የነበረው እና ስለ ስራ እያወራችሁ ነው ተቃቅፋችሁ አየዋችሁ። ፓይራስ ልጁንና ቤጉንን በየቦታ እያፈላለጋቸው ነው። እንዲሁም ለባልደረቦቹ ለፖሊሶች ነግሮ ከከተማ እንዳትወጣ መንገድ ተዘግቶ እንዲፈተሽ ትዕዛዝ ይሰጣቸዋል። ቤጉን ሲናን ይዛ ከከተማ እየወጣች እያለ መንገድ ላይ ፍተሻ ትመለከታለች። ይህን የያዘችው መኪና ጥላ ሆቴል ውስጥ ክፍል ትይዛለች። ሳፋር ረጋ በልና እኛም ብታዳምጥ ጥሩ ነው። ምንም የተፈጠረ ነገር የለም። መርት ተው፣ ከዚህ በላይ ችግር እንድትፈጥር አልፈልግም። ሳፋር እባክን በቃ ሂድ፣ እባክን ተይ እንጂ። እያባረርሽ መሆኑ ነው? ምን ልታርግ? ልተኩስብኝ? እሱን ነው የምትፈልገው? በጣም ጥሩ ናንካ፣ ያዘው፣ እንካ ያዘው። ከዛ ቃታውን ሳበው። ሴማ ምን እያረግሽ ነው? አበርሽ እንዴ? አንተ እዚህ ውስጥ እንዳገባ ምን እየጠበክ ነው? ሳፋር ቃታውን ሳበው፣ ተኩስብኝ እንጂ። በል አድርገው ሳፋር። ምን እያረክ ነው ሳፋር? አእምሮን ሳትከው እንዴ? ዙልፊከር ሁሉንም ነገር በስንሳት ልናስረዳው ሞክረን ነበር፣ ግን እሱ ማናችንም ሊሰማ አልፈለገም። ሳፋር ያንን ቃታ መሳብህን አትርሳው። አንቺ እኮ በእኔ ላይ ቀድመሽ ነው የሳብሽው። አሁን ማናችሁንም አልፈልግም። ውጡልኝ፣ ማናችሁንም አልፈልግም። ሲናን የቤጉን የእናቱ ሁኔታ ሲያስደነግጠው አንድ ነገር ማድረግ አለብኝ ብሎ እናቱ ወደ መጸዳጃ ክፍል ስትሄድ እሱ ወዲያውም በፍጥነት ፓይራስ ጋር ደውሎ ያሉበትን ሆቴል ያሉበትን ክፍል ይነግረዋል። ፓይራስም ምንም ጊዜ ሳያባክን ነበር ወደዛ ሆቴል ወደዛ ክፍል የመጣው። ቤጉን እዚህ እንዳለች እናውቃለን፣ በሩን ክፈቺ፣ በሩን ክፈቺ፣ ያለዛ ገንጥዬ ነው የምገባው። ቤጉን አልፈልግም፣ ሂድ ከዚህ ፓይራስ። ቤጉን ተረጋጊ፣ ልጁንም እያስደነገጥሽው ነው። ተረጋጊና እኔ እናውራ። ሲናን እኔ ውድ ና እስኪ እኔ ጋ። እናትና አባትህ ትንሽ እንዲያወሩ ፍቀድላቸው። ና እኔ ጋ። ምን ልታረጊ ነው? ቤጉን ተይ፣ የማይረባ ነገር ልታረጊ እንዳይሆን። ቤጉን ቁሚ፣ እንዳትጠጋኝ። በአንተ ምክንያት ህይወቴ ሁሉ ተበላሽቶብኛል። በአንተ ምክንያት ለአንተ ስል ከምወዳቸው ሰዎች ጋር ተጣላሁ፣ ራሴን አጣሁ፣ ልጄነት ጠቀኝ። ረጋቤና ልናወራ እንችላለን። ምንም የምናወራው ነገር የለም። እንዳትጠጋኝ። ቤጉን እባክሽ እንደዚህ አይነት የማይረባ ነገር እንዳታረጊ። ልጅሽን አስቢ። የአንቺ ሞት ሲሰማ ምን እንደሚሆን አስቢ። አንቺ ሞት ምክንያት ምን ያክል እንደምስቃይ አስቢ። እባክሽን ቤጉን ረጋቤና እንነጋገርበት። አሁን ሁሉም ነገር አብቅቷል። ነይ በቃ። ቤጉን ካመለጠችበት ሆስፒታል የቤጉን መገኘት ሲሰማ ወዲያውን አምቡላንሳቸው ይላካል። ፓይራስ አይሴጉልን ሲሰናበታት ፓይራስ ቤጉንን ይዞ ወደ ሆስፒታል ለመሄድ አይሴጉልን ሲሰናበታት በዚህ አጋጣሚ ጋዜጠኞች እነሱን ያሉ በለው ይህን የገ ዜናውን ሁሉ የሚቆጣጠር ጮማ የሆነ ወሬ ነው የሚሆንልን። ቆይ አብሯት ያለው ሰውዬ ማን ነው? ታውቆም እንዴ? ይህ እኮ ታዋቂ ፖሊስ ነው። በዛ ላይ አባቱ ፓርላማ ነው የሚሰራው። እሷ ደግሞ የባህር ኡማን ልጅ ነች። የነገር እሳችን የሚሆነው ፖሊሱ
ከማፊያ ልጅ ጋር በለው ምን አይነት የሚገርም ስራ ነው የሚሆነው። ቸበቸብ ነው በለኛ። ሶንጎል ሳሬቲን ባሏ ከአዲሷ ልጅቷ ጋር በጀመረው ጨዋታ እሷ የራሷን እድል ለመጠቀም ለልጅቷ ገንዘብ እየሰጠች ሳሬቲንን እንድታጠምደው ታረጋታለች። ጠዋት ላይ ዜናውን፣ ጋዜጣውን፣ ማኅበራዊ ሚዲያውን ሙሉ ያጥለቀለቀው የፓይራዝና የአይሴጉል ፎቶ ነበር። እሺ ዕቃዎቹ የሚገቡት ዛሬ ነው። ሄደን መቀበል ይኖርብናል ማታ ላይ። እሺ ምንም ችግር የለውም። እኔ ካንተ ቀደም ብዬ ወደ ቡጓ ደርሳለሁ። እሺ አለቃ፣ ሳሬቲን ማታ ወደ ቡጓ ይመጣል። ዕቃውን ለመቀበል እሺ ብሏል። በጣም ጥሩ። ሳሬቲን ገንዘብ ወዳዱ ሞኙ ሰው ሁሉንም ይዞ ወደ ገደል ነው የሚገባው። በሱ ምክንያት እሱንም አባቱንም ሁሉንም ቤተሰቡን አጠፋለሁ። ምሽት ላይ ፓይራዝና ጓደኞቹ ደብ አካባቢ አደንዛዥ ዕፅ እንደሚገባ መረጃ ደርሷቸው ወደ ቦታው ማቅናት ይጀምራሉ። የአዲል ቶብራክ ሰው ደግሞ ቀደም ብሎ ቦታው ላይ ተገኝቷል። ወንድሜ ምንም ነገር እኮ አልነገርከንም። ወዴት ነው የምንሄደው? ምንድን ነው የምንሰራው? እሱን እዛ ስትሄዱ ታያላችሁ። ግን ወንድሜ ይህንን ነገር ባባ ማወቅ አልነበረበትም። ምንም አታስቡ፣ ስራውን ስንጨርስ ሁሉን ነገር እነግረዋለን። በስራው የሚመጣውን ገንዘብ ሲያይ ባባ በጣም ደስ ይለዋል። ደግሞ ያንን አዲል ቶብራክ የተባለን ሰው በዚህ ሰውዬ አማካይነት ልናገኘው እንችላለን። እንዴት ሆናችሁ? ትላንት ማታ አብራችሁ አደራችሁ? አረ ከንፈሬን ብቻ ነው የሳመው። ምሽቱ ሙሉ አብረን ነበርን። ግን ባልሽ እኔን ሳይነካኝ ያደረው። በእውነት በጣም የሚገርም ባል ነው ያለሽ። እሺ ግን አሁንም ቢሆን ደግመሽ ደጋግመሽ መሞክር አለብሽ። አለበለዚያ እሱ በፈለገበት ሰዓት ባዶ እጄን ከቤታሽ ቀንጥሮ ሊጥለኝ ይችላል። ከዛ በፊት እኔ ሳይቀድመኝ ቀድሜ እሱ ከአንቺ ጋር ከተኛ ጥሩ ማስረጃ ይኖረኛል። እፈታሻለሁ ቢለኝም ምንም ማስረጃ በማሳየት ብቻ ባዶ እጄን አልወጣም። ለአንቺም የሚተርፍ ነገር ነው። ስለዚህ ደግመሽ ወጥመድ ውስጥ ለማስገባት ሞክሪ። ደግመሽ ደጋግመሽ ሞክሪ። ፓይራዝ ከጓደኞቹ ጋር ሆኖ ከአለቃው ቀድሞ ወደ ቡጓ ደርሷል። ሳፋር ገንቦና ዙልፍከርን ወደ ቦታ አስከትሎ መጥቷል። ገንቦና ዙልፍከር ግን የሚረከቡት ዕቃ ዕፅ መሆኑን ሲያውቁ ሳፋርን ጥለው ከቦታው መሄድ ይጀምራሉ። የተረገምክ ሳሬቲን፣ ምንድን ነው እዚህ የምትሠራው? ዳምጡኝ፣ እናንተ እዚህ ሆኑ፣ እኔ መጣው። ፓይራዝ ምን እያልክ ነው? አለቃ እኮ እየመጣ ነው። ወዴት ልትሄድ ነው? 5 ደቂቃ ብቻ ስጡኝ፣ አሁኑ እመለሳለሁ። ማንም ከዚህ እንዳይወጣ። መጣው። ሳሬቲን ምንድን ነው እዚህ የምትሠራው? አሁኑ ከዚህ መሄድ አለብህ። አንተ ራሱ እዚህ ምንድን ነው የምትሠራው? እየተከተልከኝ ነው እንዴ? አንተ ሰው ምንድነው ችግር? ሳሬቲን አሁኑ ከዚህ ሂድ፣ ሁሉም ነገር ወጥመድ ነው። ፓይራዝ በስራዬ ጣልቃ አትግባ፣ ከዚህ ሂድ በቃ። አንተ ሳሬቲን አዳምጠኝ፣ ፖሊሶች እየመጡ ነው፣ ሁሉ ነገር ወጥመድ ነው እያልኩ ነው። ይህን ሰው እየግደለው። ሳሬቲን ለአዲል ቶብራክ ነው የሚሠራው። ምንድን ያልከው? ማን አንተ ራሱ? ለማን ነው የምትሠራው? ንገረኝ፣ ለማን ነው የምትሠራው? ለማን ነው የምትሠራው? ፓይራዝ በቃ አሁኑ ከዚህ ሂድ፣ በቃ ፓይራዝ አሁኑ ከዚህ ሂድ ብያለሁ። አይሴጉልን ለመጠየቅ ቤቷ ባለበት ሰዓት ድንገት አንድ ትልቅ ጥቁር እንግዳ ወደ ቤታቸው ይመጣል። እሱም አዲል ቶብራክ ነበር። ምንድን ነው እዚህ የምትሠራው? በጣም ትልቅ ድፍረት ነው የደፈርከኝ አዲል ቶብራክ። ምንድን ነው እዚህ የምትሠራው? ማውራት አለብኝ ብዬ ነው የመጣሁት። ከአንተ ጋር ምንም የምናወራው ነገር የለም። አሁን ውጣልኝ። ብዙ የምናወራው ነገር አለ። ዛሬ ጋዜጣ ላይ የልጄና የአንተ ልጅን ፎቶ አየሁኝ እና ስለ ልጆቻችን ማውራት ያለብን አይመስልህም? አዲል ቶብራክ አንተ ምንም አይነት ልጅ የለህም፣ አትርሳ። ልጄ አባዬ ብሎ አይጠራም፣ እወቅ። ቢሆንም ልጄ ነው። ለማንኛውም እዚህ ድረስ የመጣሁት ላስጠነቅቅህ ነው። ልጅህን ከልጄ አርቃት፣ አለበለዚያ ከባድ ነገር ነው የሚፈጠረው። በጣም ሞኝ ሆናል አዲል ቶብራክ። የልጄ ቤት ድረስ መጥተህ እኔን ልታስፈራራ ትሞክራለህ? ፓይራዝ በቃ አሁኑኑ ከዚህ ሂድ። አድምጠኝ ሳሬቲን፣ ወጥመድ ውስጥ ነህ። ፖሊሶች እየመጡ ነው። አሁኑ ከዚህ መሄድ ይኖርብሃል። ፓይራዝ ነግሜ ያልነግርህም፣ ስራዬን አታበላሽ። ሳሬቲን ይሄ የማይረባ ላይ ተኩስበት። ሰውየው ከሳሬቲን ጀርባ ሆኖ ሽጉጡን አቀባብሎ ፓይራዝ ላይ ለመተኮስ ሲል ፓይራዝ ቀድሞት ሰውየው ለመተኮስ ሲል ከፊት የነበረው ሳሬቲንን ይመተዋል። ውድ የቃና መሳጭ ቤተሰቦች ለዛሬ ያሰናዳነው ክፍል 76 ለልጄ ተወዳጁ ድራማ ይህንን ይመስል ነበር። እንዴት ነበር? ሐሳብ አስተያየቱን ያስቀምጡ። በቀጣይ ክፍል ምን ይከሰት ይሆን? ሁሉንም አብረን በጋራ የምንመለከት ይሆናል። ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጭ ቤተሰብ በመሆን አዳዲስ ምርጥ ቪዲዮዎችና ለልጄ ተወዳጁ አጓጊው ድራማ ወደ እናንተ እንዲደርስ ማድረግ ይችላሉ። ላይክ ማድረግ ደግሞ በፍጹም እንዳይዘነጋ። ከመጨረሻው አብራችሁን ስለነበራችሁ ከልብ እያመሰገንኩኝ ቀጣይ ክፍል እስክንገናኝ ክፉ አይንካዎት፣ ደግ አይለፎት፣ አገሬ ሰላም ትሁን።